ሁሉንም ነገር መስማት አቁም ብላዘር። ምክንያቱም የምትሰማውን ነው ነገ ላይ የምትሆነው። ልብ ብላ አይተህ እንደሆነ ወደ ኋላ ብትመለስ ከልጅነት ያኔ ስትሰማው ያኔ ስታየው የነበረውን ህይወት ነው አሁን እየኖርክ ያለው። ስለዚህ አሁን ስትኖር ደግሞ የምትሰማውን ነገር መምረጥ አለብህ። ሁሉንም መስማት የለብህም። ምክንያቱም ሁሉንም የምትሰማ ከሆነ አስበዋል አንዴ ሰበር ዜናውን ትሰማለህ፣ አንዴ ፖለቲካው ምናምን። ስለዚህ እንደዛ ከሆነ ያ የምትሰማው ነገር ህይወትህ ላይ የተዘበራረቀ ውጤት ያመጣልሃል ማለት ነው። የተዘበራረቀ ዝም ብለህ የምትሰማ ከሆነ የተዘበራረቀ ነገር ነው ህይወትህ ላይ የሚከሰተው መጨረሻ ላይ። ስለዚህ ወደ ውስጥህ የምታስገባውን ነገር መምረጥና መጠንቀቅ አለብህ። ዝም ብለህ የምትሰማውን ነገር እንደ እንትን ውሰደው። ልክ አፈር ላይ እንደወደቀ ፍሬ አድርገው ውሰደው። ያ ፍሬ አፈር ላይ ከወደቀ መብቀሉ አይቀርም። አንተም ደጋግመህ የምትሰማውን ነገር በህይወት ላይ ታጭደዋለህ ማለት ነው። ያ ደጋግመህ የሰማው ነገር በህይወት ላይ ይከሰታል። አብዛኞቻችን እኮ አሁን ያለነው ነው ያኔ ስንሰማው ስናየው ይዘነው የመጣነውን ነው አሁን እየኖርን ያለነው። ያኔ ጥሩ ነገር ሰምተህ ከሆነ ጥሩ ነገር እያየህ አድርገህ ከሆነ አሁን ላይ ጥሩ ነገር ያጋጥማል፣ ጥሩ ላይፍ ትኖራለህ ማለት ነው። ያኔ ደግሞ ችግር የምታይ ችግር የምትሰማ የሚያማርሩ ከሆነ ያንኑ ህይወት አሁን ላይ ትኖረዋለህ ማለት ነው። እየኖርክ ያለው ህይወት ከልጅነት ይዘኸው ስታየው ስትሰማው ይዘኸው የመጣው ነገር ነው። ስለዚህ የምትሰማውን ነገር እንደ ቀላል ነገር አትያዘው። አእምሮህ ላይ የደረሰ ነገር መብቀሉ አይቀርም። አፈር ላይ የወደቀ ነገር እንደሚበቅለው ሁሉ አንተ አእምሮህ ላይም የደረሰ ነገር በውጤት መልክ በህይወት ላይ ታጭደዋለህ ማለት ነው። ስለዚህ የምትሰማውን ነገር መምረጥ አለብህ። የምታየውን መምረጥ አለብህ። ምክንያቱም ነገ ላይ የምትሆነው ነው አሁን እየኖርክ ያለው። ስለዚህ ለዚህ ነገር በጣም ጥንቃቄ ይገባል። ምክንያቱም አእምሮአችን አይመርጥም። ሰብኮንሺየስ ማይንድ ጥሩ ዝራበት መጥፎ ነገር ዝራበት ምንም የሚያውቀው ነገር የለም። ነገር ግን የሰጠኸውን ሁሉንም ነገር ምንም ሳያማርጥ ይቀበላል። እዛ ጊዜው ሲደርስ በውጤት ይሰጣል ማለት ነው። ስለዚህ የምትመርጠው አንተ ነህ። የምትዘረውን መምረጥ ያንተ ድርሻ ነው የሚሆነው። ልክ መሬት ላይ እህሉ እንደማይመርጥ ሁሉ ያንተ አእምሮም የሚፈልገውን ነገር አንተ ነህ እንጂ መርጠህ የምትሰጠው እሱ የሰጠውን አረምም ይሁን ጠቃሚ ነገር በህይወት ላይ እንድታገኝ ይሆናል ማለት ነው። ስለዚህ ብዙዎቻችን አንድ ሰበር ዜናው እናያለን፣ አንድ ፖለቲካውን ምናምን እንዲህ ምስቅልቅልቅል ያለ ላይፍ እንዲኖር የሚያደርገው አብዛኛውን ሰው እኮ ዝብርቅርቅ ያለ ነገር ስለሚሰማ ዝብርቅርቅ ያለ ነገር ስለሚያይ ነው፣ ስለማይመርጥ ማለት ነው። ስለዚህ መምረጥ ለኛ የተሰጠ ኃላፊነት ነው። ሁሉም ሰው እየኖረ ያለው ደጋግሞ የሰማውን ደጋግሞ ያየውን ነው ላይ ህይወቱ ላይ የሚያገኘው ማለት ነው። ስለዚህ ነገህን ማሻሻል የምትፈልግ ከሆነ የምትሰማውን ነገር በተለይ ሰበር የሚባለው ሰበር ዜና ምናምን የሚባለውን ነገር እንዲያን ነገሮችን አለመስማት፣ ችግር ሀሳቦች ምናምን እነሱን ከራስ ላይ ማራቅ ማለት ነው። ምክንያቱም አእምሮ እንዴት እንደሚሰራ ስትገነዘብ ምን መስማት እንዳለብህ ይገባል በራሱ ማለት ነው። ምክንያቱም አእምሮ ሁለት ክፍል ነው፣ ንቁና ድብቁ ይባላል። በንቁ መርጠህ ካልሰጠው ድብቁ ችግር የለበትም፣ የሰጠውን ሁሉ መልሶ ይሰጣል ማለት ነው። ጊዜው ሲደርስ ያ ወደ ፕሮሰሱን አልፎ ውጤትነት ይቀይረዋል ማለት ነው። ያኔ ከምታለቃቅስ መጥፎ ነገር ሰጥቶ አሁን መርጠህ ብትሰጠው የተመረጠ ነገር ይሰጣል ማለት ነው። ለምን መሰለ? የድሃ ልጅ ድሃ የሀብታም ልጅ ሀብታም የሚሆነው እኮ ሌላ ነገር አይደለም። የሀብታም ልጅ እያየ የሚያደርገው ገንዘብ መስራት ቀላል እንደሆነ ነገሮች በቃ ለሱ እንደሚሆኑ እና ቀለል አድርገው ስለሚነግሩት እያየ የሚያደርገው እሱን ስለሆነ ንግድ ቀላል መስራት ቀላል እንደሆነ ስለሚያይ ሀብታም የሆነ ማለት ነው። የድሃ ልጅ ችግር ገንዘብ ማግኘት ከባድ ነገር መስሎ ስለሚታየው
ያየም የሚያድገው እሱን ስለሆነ መጨረሻ ላይ ሲያድጉ እነዛ ሁለት ልጆች ልዩነታቸው በጣም ይሰፋል ማለት ነው። ምክንያቱም ይሄኛው አይቻልም እያለ ሲያድጋል፣ ያኛው ደግሞ ይቻላል እያለ ያድጋል ማለት ነው። ስለዚህ አሁን ያኔ እሺ ችግር የለውም ልጅ ስለሆንክ ቤተሰብ የሰጠህን ተቀብለ ነው አትቃወምም፣ ትቀበላለህ። ነገር ግን አሁን አድገሃል፣ የምትሰማውን መምረጥ ወደፊት ሊኖርህ የምትፈልገውን ላይፍ እሱን አሁን ላይ ሆነ መምረጥና ወደፊት ልታሳካው መጣር ነው ያለብህ ማለት ነው። ያለፈው አልፏል። ምንም በቃ ልትቀይረው አትችልም። ያኔ ጥሩ ነገርም ተዘራብህ፣ መጥፎ ነገርም ተዘራብህ፣ አሁን እያጨድከው ነው። ስለዚህ ወደፊት የምታጭደው ህይወት ላይ በቃ 100% በቃ እርግጠኛ መሆን ያለብህ አሁን የመረጥከውን ህይወት ነገ ወዲያ ፊት ለፊት ታገኘዋለህ ማለት ነው። ለዛ ነገር ቦታ የምትሰጥ ከሆነ ለዛ ነገር መዘጋጀት ያለብን የምትዘጋጅ ከሆነ ነገ ላይ ያንን ህይወት ትኖረዋለህ ማለት። ድህነትንም ከመረጥክ ድህነትን ትኖራለህ፣ ስኬትን ከመረጥክ ስኬትን ትኖራለህ። ዋናው ደጋግመህ የምታስበው ምንድነው? ስኬትን፣ ድህነትን፣ ምርጫው አንተ ነው ማለት ነው። ስለዚህ መምረጥ ደግሞ ያለብን ታውቃለህ፣ መቼም ማንም ሰው ፈልጎ ድህነትን አይመርጥም ባለማወቅ ነው እንጂ። ስለዚህ ያው ይሄንን ምርጫን ተጠቅመ የምትሰማውን የምታየውን ነገር ካስተካከልክ የተስተካከለ ነገር ነገ ላይ ይጠብቃል ማለት ነው። ስለዚህ ይመቻችሁ።